ቀዳሚ ወዳደረግነው ዜናችን ስናልፍ ሰላምና ደህንነትን ለማረጋገጥና ኢፍትሃዊነትን ለመታገል አፍሪካውያን መሪዎች መትጋት ይገባቸዋል ሲሉ የአፍሪካ ህብረት ሊቀመንበር አዛሊ ኡስማኒ ተናገሩ። አፍሪካ ስለ ነጻነቷ ለመናገር በምግብ ራሷን መቻል ይኖርባታል ያሉት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የአፍሪካ ህብረት የተመሰረተበትን 60ኛ ዓመት እየተከበረ ነው። አንዷለም ምናን ዝርዝሩን ይነግረናል። በ32 ነፃ የአፍሪካ ሀገራት የተመሰረተው የዚያናው አፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት የተመሰረተበትን 60ኛ ዓመት በዚህ በአዲስ አበባ አክብሯል። በምስረታ በዓሉ ላይ ተገኝተው መልእክት ያስተላለፉት የወቅቱ የህብረቱ ሊቀመንበርና የኮሞሮስ ፕሬዝዳንት ኢዛላኒ ኡሱማኒ የአፍሪካ ህብረት ከተመሰረተበት ጊዜ አንስቶ የተለያዩ ተግባራትን አከናውኗል። በአሁኑ ሰዓት ደግሞ ኢፍትሃዊነትና በአፍሪካ ላይ እየታዩ ያሉ ያልተገቡ ጫናዎችን ለመከላከል በተለያዩ ዓለም አቀፍ ተቋማት በመግባት መታገል ይገባል የሚል ሐሳብ አጋርተዋል። It's a great honor and a source of pride for me. ዛሬ የአፍሪካ ቀንን ስናከብር ደስታና ኩራት ይሰማኛል። ይህንን ስናከብር የበለጸገችና ሰላሟ የተጠበቀ አህጉር ለመፍጠር የምንተጋበት መሆን ይገባዋል። በዚህ ቀን መስራች አባቶችንም ልናከብራቸውና ምስጋና ልንሰጣቸው ይገባል። ህብረቱ በ60 ዓመታት ጉዞ ውስጥ በርካታ ስራዎችና የሚደነቁ ተግባራትን አከናውኗል። ለሀገራት የውስጥ አንድነትና ነጻነት የሀገሪቱን ሰላም ለማምጣት ሲሰራ ቆይቷል። ከነጻነት ትግል የጀመረው ህብረቱ ዛሬ ላይ ነጻ የአፍሪካ ንግድ ቀጠናን ወደ ተግባር ገብቷል። እዚህም በጸጥታው ምክር ቤት ቋሚ መቀመጫ በማግኘት በአፍሪካ ላይ የሚሰራውን ኢፍትሃዊነትና ጫና መቃወም ያስፈልጋል። አፍሪካ ያላትን ዕውቀትና ሀብት አሰባስባ ሰላምና ደህንነት እድገት ላይ በማተኮር የዜጎቿን ፍላጎት ማሳካት አለባት። በምስረታ በዓሉ ላይ ተገኝተው መልእክት ያስተላለፉት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ የዛሬ 60 ዓመት ህብረቱን ስትመሰረት 32 ነፃ ሀገራት በኢትዮጵያ ተሰባስበው ነበር። ያኔ ለነጻነት የታገሉ አፍሪካውያን ዛሬ ደግሞ በአፍሪካ የተንሰራፋውን ሙስና እንዲሁም ደግሞ የህዝቦች ሰላም እጦት ለመቅረፍ መስራት ይገባናል ብለዋል። When our people are still in the grips of poverty and our systems ትላንት ህብረቱ ሲመሰረት ነፃ የማውጣት ዓላማ ያለውና የህዝብ ቁጥሩም 250 ሚሊዮን የነበረው አፍሪካ ዛሬ ከ60 ዓመት በኋላ 1.4 ቢሊዮን ህዝብ ደርሷል። ስለዚህም አፍሪካ የህዝቧን እድገትና የኢኮኖሚ ጥያቄ መመለስ ወደሚያስችል እርምጃ መሄድ አለባት። የኛ ህዝብ እስካሁን በድህነት በመንግስት መዋቅር ችግርና በሙስና የተተበተበ አህጉር ነው። ትልቅ ሀብት ያለው አፍሪካ ያለውን አቅም በማሳደግ በግብርናና በቴክኖሎጂ እንዲሁም በኢንቨስትመንት አሳድገን የወጣቶችን የሥራ ዕድል በመፍጠር ሀብታችንን በአግባቡ መጠቀምና መስራት ይገባናል። ያንን እስካላደረግን ድረስ ለነጻነት ስለራስ መቻል ለመናገር አንችልም። ኢትዮጵያ ይህን ታሳቢ አድርጋ አሁን በግብርናው ዘርፍ በርካታ ለውጥ በማምጣት ራሷን ለመቻል እየጣረች ነው። ያን አድርገን በምግብ ራሳችንን ከቻል ከጥገኝነት መላቀቅና መነጋገር እንችላለን። ሁሉም አፍሪካ ይህን ቢያደርግ ይጠቅመናል። አፍሪካውያን ስማችንን ለመቀየር መስራት ለመብታችን መታገል ይገባናል። በዚህም ሂደት በጸጥታው ምክር ቤት በቡድን 7 እና ቡድን 20 አባል ሀገራት መወከል እንዳለብን በዚህ 60 ዓመት በሚከበርበት ቀን ላይ እጠይቃለሁ። Africa can and must be able to feed itself. የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መህማት በበኩላቸው አፍሪካ ትላንት ህብረቱ ሲመሰረት ነፃ ሀገራትን ከመመስረት ዓላማ ተነስቶ ዛሬ ነፃ የአፍሪካ ንግድ ቀጠና ላይ ደርሷል። ይህንም ለማስቀጠል አጓጊውን የአጀንዳ 2063 በመተግበር የተሻለች አፍሪካን ለመፍጠር መትጋት መተጋገዝ ይኖርብናል ብለዋል። Celebration of the 60th anniversary interacts with the temporal milestones. ዛሬ ይህን የምስረታ በዓል ያደረግን ያለነው በኔልሰን ማንዴላ አዳራሽ ነው። ስለዚህም የምስራች አባቶችን ዓላማ ለማሳካት በመስራት መሆን ይገባዋል። በአፍሪካ ወንድሞች መካከል የሚፈጠሩ አለመግባባቶችና ችግሮች አሉ። ይህም የአህጉሪቱን ዜጎች ለስደትና መፈናቀል ረሃብ ይዳርጋል። ስለዚህም የሚፈጠሩ ችግሮችን ምክንያታቸውን ከስሩ በማወቅ በራሳችን መፍትሄ ማምጣት አለብን። ይህንን የምስረታ በዓል ስናከብርም በልዩ ሁኔታ አጀንዳ 2063ን ለማሳካት በመትጋት መሆን ይገባዋል። አፍሪካን ከምትገለጽበት የኋላ አካሄድ ወደ ተሻለ መንገድ ለማምጣት በመትጋት መሆን አለበት። ዓለም በተለያዩ ዋልታ በሚንቀሳቀሱበት በዚህ ጊዜ አፍሪካ ያላትን የጂኦፖለቲካ አስፈላጊነት አጎልብታ አቅሟን ማሳደግ አለባት።
by our member states. ዛሬ በአዲስ አበባ የተጀመረው 60ኛ ዓመት የአፍሪካ ህብረት የምስረታ በዓል በተለያዩ ሀገራት ዓመቱ ሙሉ እንደሚካሄድ ተነግሯል። ይህ የምስረታ በዓል ሲከበርም በተለይም አጀንዳ 2063ን በመተግበር የተሻለች ሰላማዊና ለዜጎቿ የተመቸች አህጉርን የመፍጠር ዓላማን ማጠናከር ዓላማ አለው።